ከአንደበታችን የሚወጡ አዋጆች በጣም ኃይል አላቸው። ለምሳሌ በእኛ አገር ሰዎች በራሳቸው ላይ የሚያውጇቸው አዋጆች አሉ። እኔ እድለቢስ ነኝ ትላለች። እኔ እድለቢስ ነኝ ደጋግማ ነው ይሄን የምትለው አንዷ። እኔ ገድ የለኝም ገደቢስ ነኝ። እኔ እግሬ እርጥብ አይደለም እኮ በቃ የምሄድበት እኮ ነው የሚበላሸው። እኔ እግሬ እኮ እርጥብ አይደለም። ያኛው ደግሞ እኔ ሰው አይወደኝም እኮ ሰው አይወደኝም፣ በፍጹም ሰው አይወደኝ ይላል። ሰው አይወደኝም። እኔ መቼ ይሳካልኛል ብለሽ ነው? እኔ እኮ አይሳካልኝ። የኔ ነገር መቼ ይሳካል ብለሽ ነው? አይሳካም፣ ፍጹም አይሳካም። ለኔ ሲሆን ነገር ሁሉ ይጠማል እኮ። ሁሉ ጊዜ ነው እኮ ነገር የሚጠማው። ለኔ ሲሆን ሁሌ ነገር እንደጠመመብኝ ነው ይላሉ። ከዛ ምን ይሆናል? እውነትም ገደቢስ ትሆናለች፣ እውነትም እድለቢስ ትሆናለች፣ እውነትም ሰው አይወደውም፣ እውነትም አይሳካለትም፣ እውነትም ነገር ይጣመምበታል። ማን ይሄን ያወጀበት? ራሱ በአንደበታችን የምንናገረው ነገር፣ አምነን የምንናገረው ነገር፣ በተለይ በልባችን አምነን የምንናገረው ነገር በህይወታችን አፌክት ያደርገናል። የተናገርኩት ነው የሚሆነው። ይሄ ድል በደንብ ማወቅ አለብን። በልጆቻችንም ላይ የምንናገረው ነገር እንደዛው ነው። በራሳችን ላይ እንናገራለን። አይሽ ፍቅር ወላጆች ልጆች ላይ ስልጣን አላቸው ከፈጣሪ የተሰጠ። እኔ ልጆቼ ላይ የምናገረው ነገር እጅግ በጣም ወሳኝ ነው። እንደ አባት በልጆቼ ላይ የምናገረው ነገር በጣም ወሳኝ ነው። ልጆቻችን ምን ይላለን? ሰዎች ምን ይላሉ? ይሄ በስልጣኑን የምታየው መቼ መሰለሽ? እናት ያዘነችበት ልጅ አይተሽ ታውቂያለሽ? እናቱን ሲያስለቅስ ያደገ ሲያድግ በጣም ከባድ ነው የሚሆነው። በስቃዩን ነው የሚያየው። እኔ በህይወት ዘመን አይቻለሁ። እናት ያለቀሰችባቸው ሰዎች ትላልቅ ከሆኑ በኋላ ዘመናቸው በስቃይ ነው የሚያልፈው። እናት አትዘን እና እናት በተለይ አልቅሳ ከረገመችውማ በጣም ከባድ ነው። ስልጣን አላት፣ የመባረክ የመርገም ስልጣን አላት እናት። እና በትክክለኛው መንገድ ማለት ነው። አሁን ልጁን ይሄ አይረባም፣ ይሄ እኮ የሚረባ አይደለም ይላል አባት። ይሄ በሚረባ እኮ አይደለም፣ የነ ከሌ ልጅ አታይም፣ ይሄ እኮ አይረባም ይለዋል፣ ይናገርበታል፣ ያውጅበታል። አትረባም ብሎ አዋጅ ያውጅበታል። ታያት እባክሽ፣ እሷ ከንቱ ነች፣ እቺ እኮ ከንቱ ነች፣ እኔ እናንተና ልጆች ተመልከች፣ እናንተና ይቺማ ከንቱ ማትረባ ነች ይላሉ። ከንቱነትን ታውጅባታለች እናቷ። ያንተን መጨረሻህን ባሳይ ምን ይሆን የምትሆነው? እንደው አንተ ምን ይሆን የምትሆነው አንተ? እንደ አንተ መጨረሻ ባሳይ ይሏቸዋል ልጆቻቸውን። በጣም ከባድ ነው። እሱ ትምህርት አይገባውም መቼም ትምህርት አይገባህም አንተ ምንም አይገባህም፣ በቃ ብትተው ነው የሚሻለው ይላል ወላጅ ልጆቹ ላይ። በኃይል ዴንጀረስ ነው። ከዛ አልፎ እሱ ደንቆሮ ነው ይላሉ። እነዚህ በልጆች ላይ የታወጁ አዋጆች ናቸው። ይሰራሉ። አባት ሲናገራቸው ይሰራሉ። እናት ሲናገራቸው፣ ልጁ አድጎ ራሱ ካልሰበራቸው በስተቀር እነዚህን አዋጆች በሌላ አዋጅ እስካልቀየራቸው ድረስ በጣም ከባድ ነው እና ልጆቹ ምን ይሆናሉ? የማይረቡ፣ መጨረሻቸው የማያምር፣ ትምህርት የማይገባው። አባትየው ያለው ነገር ልጁ ላይ ይሆናል። እናትየው ያለችው ነገር ልጇ ላይ ይሆናል። ስለዚህ ከአንደበታቸው የሚያወጡትና የሚያውጁት ነገር በጣም ወሳኝ ነው። ኳንተም ፊዚክስ የሚነግርሽ ምንድነው? ቶት ራሱ ሐሳብ ራሱ ኢነርጂ ነው። ስለዚህ አእምሮ ውስጥ ያለ ሐሳብ ኢነርጂ ነው። ያንን ሐሳብ በአንደበቴ በቃላት ሳወጣው ሴም ኢነርጂ ነው የሚወጣው። ኔጌቲቭ ኢነርጂ ሊሆን ይችላል፣ በአንደበቴ ይወጣል። ፖዚቲቭ ኢነርጂ ሊሆን ይችላል፣ በአንደበቴ ይወጣል። ኃይል አለው። ኔጌት ካልተደረገ በስተቀር ለምሳሌ ይሄ ልጅ የተነገረበትን ኔጌቲቭ ቃላት በፖዚቲቭ ቃላት ማጥፋት ይችላል። በኔጌቲቭ በፖዚቲቭ ይጠፋ የለም፣ እንደዛ ማድረግ ይችላል። ያ እስካልሆነ ድረስ ግን ይሰራበታል። ያን ለዛ ነው ኃይል ስለሆነ ቃላት ኃይል ስላላቸው ሄደው ያለማሉ የሰውን ሕይወት፣ ሄደው ደግሞ ሊያጠወልጉ ይችላሉ። አሁን አንድ በጣም ኢንትረስቲንግ ጥናት አለ። ዶክተር ማሳሩ ኢሞቶ የሚባል ጃፓናዊ ነው የሰራው።
ለ20 ዓመት ውሃ ላይ ያጠና ነው። ከንጹህ ውሃ የወስድና በረዶ ያደርግና በዳርክ ፊልድ ማይክሮስኮፕ ያያል፣ ክሪስታሎችን ያያል፣ የሚሰሩ ክሪስታሎችን ያያል። ከቆሸሸ ውሃ ደግሞ ይወስድና አሁንም በማይክሮስኮፕ በረዶ ያደርግና ከዛ በኋላ በማይክሮስኮፕ ያያል። በኋላ the hidden message in water የሚል መጽሐፍ ጻፈ። ውሃ ውስጥ ያለ ስውር መልእክት ብሎ መጽሐፍ ጻፈ እና የኒውዮርክ ታይምስ ቤስት ሴለር ነበር። በጣም የተሸጠ መጽሐፍ ነው። እሱ ምንድነው ያለው? የሰራው ጥናት መጀመሪያ ውሃው አለ። ውሃውን ያስቀምጥና ሙዚቃ ይከፍታል። ለምሳሌ ክላሲካል ሚውዚክ ይከፍታል። የሞዛርት ምናምን አይነት ሙዚቃ ይከፍታል እዚህኛው ውሃ ላይ። እዛኛው ውሃ ላይ ደግሞ የማግስቱ ወይ ቆይቶ ደግሞ ሌላ አይነት ይሄ ሄቪ ሜታል የሚባል የሚረብሸው አለ እንደሱ አይነት ሙዚቃ ይከፍታል። ሁለቱንም በረዶ ያደርጋቸዋል። በረዶ ካረጋቸው በኋላ በማይክሮስኮፕ ያያቸዋል ክሪስታሎቹን። ይሄ ክላሲካል ሚውዚክ የተከፈተለት ውሃ እሱን የከፈተለት ውሃ በጣም የሚያምሩ ክሪስታሎችን ይሰራል። ያኛው ደግሞ ሮክን ማነው ሄቪ ሜታል የተከፈተበት ከባድ እንትኖች አሉ አይደል? እሱ የተከፈተበት ደግሞ በረዶ አድርጎት ክሪስታሉን ሲመረምር ክሪስታሉ ስብርብር ያለ የሚያስጠላ አሁንም እነሱንም ያሳያል። ስለዚህ ሚውዚክ በውሃው ክሪስታሎች ላይ ያለውን ተጽዕኖ ያሳያል። በጣም አስገራሚ ነው። ይሄ ብቻ አይደለም። ጸሎት የተጸለየበት ውሃ ጸሎት ሲደረግበት ውሃው ላይ ሲጸለይበት ከዛ በኋላ የተጸለየበት ውሃ በረዶ እንዲሰራ አድርጎ ክሪስታሎቹን ስታያቸው እንዴት እንደሚያምሩ ማመናት። ከዛ ደግሞ ደግማን የተደረገበት ውሃ ደግሞ ዝም ብሎ ከርስ የተደረገ እሱን ደግሞ ሲያስጠሉ ክሪስታሎቹ በጣም ነው የሚገርመው። እነዚህን ሰራና ከዛ ንግግሮችስ ብሎ አሰበ። ንግግር ቃላት በውሃው ላይ ተጽዕኖ አለው ወይ ብሎ አጠና። አሁን ውሃውን ያመጣና ያስቀምጣል። ከዛ አንዳንድ ቃላቶች ለምሳሌ አይ ላቭ ዩ፣ አንቺ ቆንጆ ነሽ፣ አንቺ ውብ ነሽ፣ እወድሻለሁ፣ እኔ በፍቅር አምናለሁ የሚሉ ቃላቶች የአፕሪሺዬሽን፣ የፍቅር፣ የአድሚሬሽን ቃላቶች ይናገራል ውሃው ላይ። ወይም ደግሞ ይለጥፍበታል። አይ ላቭ ዩ የሚል ጽሑፍ ይለጥፍበታል ውሃው ላይ። ይሄን እንዲያደርግ አይደለም። እዚህኛው ላይ ደግሞ አይ ሄት ዩ፣ ልገልህ እፈልጋለሁ፣ በጣም ነው ምጠላህ የሚል ቃል ይናገርበታል ውሃው ላይ ወይም ይለጥፍበታል። አሁን ፋይንዲንጉን ብትመለከች በጣም ያስገርማል። እዚህ ጋር ወድሻለሁ፣ ፍቅር ነው፣ ደግነት ምናምን ቆንጆ ቃላት የተነገሩበት ውሃ በረዶ ሆኖ ክሪስታሎቹን በማይክሮስኮፕ ሲያያቸው በጣም የሚያማምሩ ክሪስታሎች ናቸው። ይሄኛው ደግሞ ጠላሃለሁ፣ ልገልህ እፈልጋለሁ፣ በጣም ነው ማንምት የንዴት የጥላቻ ምናምን የተነገረባቸው ደግሞ ስብርብራቸው የወጣ በጣም ዳርክ የሆኑ ምን እንደሆኑ እንኳን የማትለያቸው አይነት ሆኖ ያሳያል። ስለዚህ ኮንክሉዥኑ ምንድነው? ከአንደበታችን የምናወጣቸው ቃላቶች የምንሰማቸው ቃላቶች እኛ ላይ ያን ያህል ተጽዕኖ አለባቸው ማድረግ ይችላሉ። ምክንያቱም እኛ የተሰራ ነው ከውሃ ነው። 67% ውሃ ነን። ስለዚህ ውሃችን ላይ የምትናገሪው አሁን ለዚህ ነው በራሳችን ላይ የምናወጣቸው አዋጆች፣ በራሳችን ላይ የምናገራቸው ዝም ብዬ እኔ ማልሳካልኝ ነኝ፣ እኔ ማረባ ነኝ፣ እኔ እድለቢስ ነኝ፣ እኔ ምን እያልኩኝ ከተናገርኩ እኔ ላይ የሚያመጣውን ተጽዕኖ እኛ ከሚገባን በላይ ቃላቶች ኃይል አላቸው። በጣም መስበር ይችላሉ፣ በጣም መጠገን ይችላሉ። በራሳችን ላይ የምናውጃቸው ነገሮች፣ የምናገራቸው ነገሮች ኃይል አላቸው። በጣም ከመጠን በላይ ኃይል አላቸውና የምናውጃቸው አዋጆች እንዲስተካከሉ በራሳችን በልጆቻችን ላይ እኔ አሁን ዘመዶች እሰማለሁ። ዘመድ ይመጣል፣ አክስታጎት ይመጣል። አክስታጎት ይመጣና እንዴ አንቺ እናትሽ ቆንጆ፣ አባትሽ ቆንጆ፣ እህቶችሽ ቆንጆ፣ አንቺ እንዴት ነው ፉንጋ ይሆንሽው ይሏታል። በመጡ ቁጥር አክስትየው ይሄንን ይሏታል። ትስቃለች። እሱ ግን የሚያመጣባት ተጽዕኖ ግን ቀላል አይደለም። እኔ የምለው
አባትህ ረጅም፣ እናትህ ረጅም፣ ወንድሞችህ ረጅም፣ አንተን ምንድነው እንደዚህ ያሳጠረህ ይለዋል አጎትየው መጥቶ። ምን እያደረገ እንደሆነ አያውቅም። እንዴት እየጎዳው እንደሆነ ሰልፍ ኮንፊደንሱን የወደፊት ሰልፍ ኮንፊደንሱን እንዴት እየገደለው እንደሆነ አያውቅም። ጭንቅላት ውስጥ ይሄ ሊስቆ ግን ሳብኮንሺየስሊ በቃ ኮንፊደንስ እንዲያጣ ነው የሚሆነው። በልጆች ብቻ አይደለም፣ ትዳር ጓደኞች። እኔ የማውቀውን ነገር ልንገርሽ፣ በደንብ ማውቃቸው ቤተሰቦች ናቸውና ሲጣሉ ሁል ጊዜ ሚስት ምን ትለዋለች? አንተ አእምሮህ ጤነኛ አይደለም ትለዋለች። በተጣሉ ቁጥር ነው የምትለው። አእምሮ እኔ እኮ ነግሬሃለሁ፣ አንተ እኮ እብድ ነህ፣ አእምሮህ ጤነኛ አይደለም። ደጋግማ ነው የምትለው። አንተ እብድ ነህ፣ አእምሮህ ጤና አይደለም፣ ነግሬሃለሁ። እኔ ጠንክራ ነው ደግሞ የምትለው። በኋላ ምን ሆነ? አእምሮን ታመመ። ባልየው አእምሮን ታመመ። አማኑኤል ገባ። ሺቶልዲም ደጋግማ ነው የነገረችው። አንተ አእምሮ በሽተኛ ነህ እያለ ደጋግማ ነግረዋለች። ታመመ ሰውዬው። አክቹዋሊ ቆይቶ ሞተ ራሱ። ቃላት ይገላሉ። ቃላት የአእምሮ በሽታ ያመጣሉ። ቃላት እስከ ሞት ድረስ ያደርሳሉ። አንድ ልጅ እኔ የማውቀው ሌላ ሰው አንድ ጊዜ የኮሌጅ ተማሪ ሆኖ አንዲት ልጅን ለፍቅር ጥያቄ ጠየቃት። ከዛ አንደኛ በጣም አዋረደችው። ከዛ ከጓደኞቿ ጋር ከሴቶች ጋር ሆኖ ደግሞ በጣም ሳቁበት። መልካም ደስ የሚል ሰው ነው። ሳቁበት፣ አሾፉበት፣ ተናገሩት። አንተ እኮ እንዲህ ነህ አሉት ምናምን። ሰውየው አሁን 65 ዓመቱ ነው። ሚስት አላገባም። ሴት ለፍቅር ጥያቄ መጠየቅ ሞቱ ነው፣ ጭንቀቱ ነው። ምንድነው የሆነው? እዛ ጋር ዩኒቨርሲቲ መጀመሪያ ተማሪ ሆኖ የሞከራት ሴት፣ የፍቅር ጥያቄ ያቀረበችለት ሴት የተናገረችው ቃላቶች፣ ከዛ ባገኙት ቁጥር ደግሞ በግሩፕ ሆነው ሴቶቹ እሱን የተናገሩት ቃል አድርጎበት አሁን ሴትን ለፍቅር ጓደኝነት ለመጠየቅ አይችልም። 65 ዓመቱ ነው ሆኖታል። አላገባም። አለማግባቱም ታዩ እንደው እጮኛም ኖሮትም አያውቅም። ስለዚህ ይሄን ያህል ኃይል ካለው ቃላት ይሄን ያህል ኃይል ካላቸው እንዴት መጠንቀቅ አለብን? ሰዎችን እንዳንጎዳ፣ ከዛ ደግሞ እኛም ደግሞ እንዳንጎዳ። ሰዎች አንዳንድ ነገር በሚነግሩበት ጊዜ እሰብረዋለሁ። አንዳንድ ነገር ሲናገሩ አሟርታ ያውቃሉ ሰዎች እኔ ላይ አይ በቃ እሱ እንትን ብሏል እንደዚህ ነው ምናምን እግዚአብሔር ይቀጣዋል ብሎ ያውቃሉ። ከዛ እኔ ደግሞ ያንን ገለብጠዋለሁ። ምን ይሆኝ ነው? ሰብረዋለሁ። እንትን ነው ይሞታል ሲሉ እኔ በህይወት እኖራለሁ እላለሁ። አይ እድሜው አጭር ነው ካሉ እኔ 90 ምናምን ድረስ ነው እንደው ምን እኖረው እላለሁ። እንደው አስረዝመዋለሁ እስከ 91 ዓመቴ እኖራለሁ እላለሁ። ዝም ብለው ከመሬት ተነስቶ ማሞታል እኮ ምናምን ካሉ አረኒ ጤነኛ ነኝ ብዬ አውጃለሁ። አዋጅን በአዋጅ ታውጃለሽ፣ ንግግርን በንግግር ትሰብሪያለሽ። ምክንያቱም ሰዎች የሚናገሩት ነገር ኃይል ስላለው ካልሰበርሽው ከነሱ የወጣውን ኔጌቲቭ ጠማማ ንግግሮች፣ አሉታዊ ንግግሮች አንቺ ደግሞ ፖዚቲቭ በሆኑት ለውጠሽ ትሰብሪያለሽ። ይቻላል እንደዛ ኢነርጂን በኔጌቲቭም በፖዚቲቭ ማጥፋት ይችላልሽና በተለይ ለወላጆች ማውራት አለብን። ልጆቻችሁ ላይ ማይሆን ነገር አትረባም፣ አትረቢም፣ አትጠቅሚም፣ እንደዚህ ነሽ፣ ዘመድ እየመጣ አንቺ ፉንጋ ነሽ፣ ባሪቾ፣ ቅጽል ስም ማውጣት፣ ታላላቅ ወንድሞች ታናሽ ወንድማቸውን በማይገባ ቃላት በብሽሽቅ ምን ያህል እየገደሏቸው እንደሆነ ያውቁ። ስለዚህ እሱን በጣም ማሳሰብ እንፈልጋለን።